ሎዛ ገባ እሱ ሳይሆን ሄደው እነሱ ናቸው የመጡት ስራልን ብለውት እኔ ምሰራ ገባ እኔ ምሰራ ከሆነ በስሬ እንደዚህ አይነት ልጆች ሰራተኞች አሉኝ እነሱን ይዤ ነው የምመጣው እነሱን ይዤ ስመጣ በአለም ላይ ያሉ ማህበራዊ በአለም ላይ ያሉ ሰዎች ገንዘብ ይጠይቃሉ ገንዘብ ሲጠይቁ ስራቸውን ትተው ገባ ስራቸውን ትተው ሰንበዲ እንደዚህ አድርገው ችግር የለም እሺ ሎዛ ኢቨንት ከዚህ ስራ ትርፉ ምንድነው ሎዛ ኢቨንት ቴንክ ዩ ሎዛ ለራሱ እንኳን ለኛ ነው እንደሚሰራው ሎዛ እሱ ምንም የሚጠቀመው የለም ባይገርም እውነቱን ስነግር ማለት እውነቱን ስነግር ለኛ ከሰጠው ለኛ ወጪ ካወጣን ላይክ ለመኝታ የሚሆን ለአየር ያውም እኛ ይኸውልህ አየር መንገዱ ረጅም ስለሆነ ግዴታ ነው ነገር ግን ቤተክርስቲያኒቱ ምን ይላሉ መሰለህ አሁን ለምን እኛ ሰንበት ትምህርት ቤት እንደደረስን አይሆንም ከዚህ በፊት ይሄኛው ሀገር ላይ ሄዳችሁ በጥሩ አቀባበል ተቀበሏችኋል እና ቆንጆ ገንዘብ አስገብታችኋል ስለዚህ እኛ ጋር መጣችሁ ሰንበት ትምህርት ቤት አተኙም አልጋ እንይዝላችኋለን በራሳቸው ማለት ነው በራሳቸው ለምሳሌ ግራውን አዋሳ ላይ ተደርጓል አዋሳ ላይ ተደርጎ በነበር እኛ ሌክቸሪ አልፈለግንም ሌክቸሪ ብዙዎች እንዲወጣ አልፈለግንም በጣም አልፈለግንም እነሱ ናቸው ይሄን ያደረጉት እሺ ዮኒ እኔ እንደዚህ አድርጌልህ አንተ ሳትፈልግ አድርጌልህ እንደገና እኔ አንተን ወቅሳለሁ እንዴ አንተን ወቅሳለሁ ጥሩ አሁን ለምሳሌ ደም እንደ ወንድም ልጠይቅ አንተ አሁን ወደ ኦርቶዶክስ በሄድክበት ዘመን አሁን ቤተክርስቲያናቶች ጋር ምናምን በሚገኘው ባለ ነገር ክፍያዎች ምናምን አሉ በፕሮቴስታንት ህይወት አሁን እንደዛ አይነት ክፍያዎች አልነበሩም ነበሩ ለአንተ የሚከፍሉ አሁን ለምሳሌ አሁን የሆነ ቤተክርስቲያን ልታሰራ ምናምን ባረክበት ፈርቅ እያስክ የምትሰራቸው ስራዎች ነበሩ በፕሮቴስታንት አሁን ፕሮቴስታንት ውስጥ ማለት ነው ፕሮቴስታንት ውስጥ እንደዚህ አይነት ስራ የሚሰሩ አካላቶች አሉ ከነሱ ጋር ግንኙነት የለኝም እኔ ግን አሉ አካላቶች አሉ ኦኬ እና ቤት ደንበላሽ ምን አገባ እና ቤት ደንበላሽ ግን ያንተን ነው የምጠይቅ ምን ሆነ መሰለህ አሁን እዚህ ጋር ነው የገባው አሁን ኦርቶዶክስ ጋር ስገባ ይሄ ኦፖርቹኒቲ ዳሜ ሰው የሚያውቃል ሰዎች ያውቃል የሚያውቁ ሰዎችን ለቤተክርስቲያን አካውንት ተቀምጦ የቤተክርስቲያን አካውንት ተቀምጦ እንዴ አንተን እኮ የሚያውቁ በፕሮቴስታንትነት እንጂ በኦርቶዶክስነት አይደለም የሚያውቁ የነበረው አይደል አሁን እኔ ገባውና ገባ ኢንፍሉዌንስ አለኝ ተቀባይነት አገኘው ይሄን ተቀባይነትን ሎዛ ኢቨንት የዛሬ ስንት ዓመት መሰለኝ ተቋቋመው ቢያንስ ወደ 10 ዓመት ይሆናል ገባ አሁን ለምንድን ነው ጮህቶ የመጣው መሰለህ ዮኒ ማኛ ለምሳሌ የመጣው እዚህ ጋር ሎዛ ኢቨንት ውስጥ ማስታወቂያ እንሰራለን ማስታወቂያ ለቤተክርስቲያን እንደዚህ አዳር ሙሉ አድረን ሰዎች ገንዘብ እንዲያስገቡ እንለምናለን ባይገርም ጎንደር ላይ የተለያየ ሀገር ላይ ስኬታማ ሆኗል ሎዛ ኢቨንት 63 ሚሊዮን ብር የተሰበሰበው ከ63 ሚሊዮን ብር ውስጥ 40 ሚሊዮን ብር የገባው አካውንታቸው ውስጥ ትልቅ ስራ ገባ ሰው እጅ ላይ ነው ቃል ገብቶ አይመልስም አያስገባም ቃል ይገባና ብሩን አያስገባም ያ ነው እሺ 40 ሚሊዮኑ ገባ ከ40 ሚሊዮኑ የተወሰነ ፈርቅ አንድ 10 ሚሊዮን ምናምን ተበልቷል አይደለም 4 ሚሊዮን አካባቢ 3 ሚሊዮን አካባቢ ለምንድን ነው እሱ ለስንት ቀን ነው የተደረገው የነበረው ቆይ አንዴ ለስንት ቀን በ3 ቀን ውስጥ 4 ሚሊዮን ብር እንዴት አስፈለገ እስቲ ዘግበኝ እንዴት አስፈለገ አውሮፕላን ወጪ አለ ያርጋ አለ የምግብ አለ የምግብ አለ እንደገና ደግሞ ማለት ነው ይሄ ኢቨንት ስራ እስከሆነ ድረስ በስራ ለምሳሌ ቤተክርስቲያን ሲገነባ 4 ሚሊዮን ለ3 ቀን 4 ሚሊዮን ወጪ ስማኝ እኔ ምን ስማኝ ቤተክርስቲያኑ ሲገነባ ገንዘብ ይከፍላሉ አይከፍሉም ለማ አደረገው ያላቀም እኔ እግዚአብሔር በሚያውቀው እኔ አሁን ለምሳሌ እኔን ጠየቀኝ አይደል ኦርቶዶክስ በነበርኩበት ጊዜ ለካሊፎርኒያ ገዳም እንዲሁም ለሌሎች ሲባል 5 ሳንቲ ይኸው ልጆቼ 5 ሳንቲ ተቀብያላቀም 5 ሳንቲ ስንት ቀን ያርኩልኝ ብያላቀ ስንት ቀን ያርኩኝ እኔ እንዲያው
ብር ሰጥቻለሁ። ስንት ቀን አደረግ? ይሄን ስንት ቀን አደረግ? ብዙ ጊዜ አድርጌያለሁ እንዴ በኦርቶዶክስ ብዙ ጊዜ አደረግ። ኦርቶዶክስ ማሰሪያ አዎ እንዴ ብዙ ጊዜ አድርጌያለሁ። ዋናው ግን ይኸውልህ፣ ዋናው ግን አንድም ቀን 5 ሳንቲ ከኦርቶዶክስ 5 ሳንቲ ይኸው ልጆቼ 5 ሳንቲ ተቀብዬ አላውቅም። ሎዛ ኢቨንት ምን እንዳደረገ ታውቃለህ? ሰዎች በግላቸው እየሄዱ ከቤተ ክርስቲያን ጋር 10 ሚሊዮን ብር ብንሰበስብ 5 ሚሊዮን ብር አምጡ፣ ለእኛ 5 ለእናንተ 5 እየተባለ ይደረግ ነበረ በሚሰበሰብ። ይሄንን ያስቀረው ሎዛ። ስለዚህ ቀነሰ ወጪው አስቀረ። ከዛ በኋላ አስቀረና ምን አላቸው መሰለህ? አስቀረና የሚያበራየው በሬ አፉን አትሰር የሚል አቋም አለው የመጽሐፍ ቅዱስ። እኔ እሰራለሁ፣ በስሬ ደግሞ ልጆች አሉ፣ ለእነሱ ደግሞ ኢንካም ያስፈልጋቸዋል፣ ካልከፈልኳቸው አይመጡም። ኦኬ እንደዛ ከሆነ መልካም፣ ለእነሱ እንከፍላለን። ስንት እንክፈል? ይህን ያክል ይበቃቸዋል፣ እንደዚህ ይበቃቸዋል እያለ ይቀጥላል ማለት። በነገራችን ላይ ያው ጓደኛዬ ስለሆንኩ ነው ይሄን የምነግርህ። እኔ ለብቻዬ የማሳያችሁ መረጃ አለኝ፣ ይገባኛል፣ አውቃለሁ። የፕሮቴስታንት ቤተ እምነት ነው፣ አይመለከተውም። ከእንትን አኳያ ነው የተነጋገረው። ግን ወጡ ስለበዛ ያንን ከማየት አንጻር ፊት ለፊት ልጠይቅ ብዬ ነው። እንደሌላው ምን አላት 100 ሺህ ብር ይከፈላል ያለው ውሸት ነው ጋይስ። ማርያምን ግን አይ በ3 ቀን ውስጥ 4 ሚሊዮን ጠፋ ካልከኝ እኮ ጥያቄ ምልክት ይከታል። አንድ አልጋ ስንት ነው አባቢ? ስንት ነው አንድ አልጋ ንገረኝ አንተ። 50 ሰው ነው ቢያንስ አንድ አልጋ 2000 ብር ነው። 50 ሰው 50 ሰው ነው የሚለው። እሺ 100 ሺህ ብር ሆነ ማለት ነው። 2000 ብር ከሆነ 50 ሰው 100 ሺህ አይደል? አዎ 100 ሺህ 300 ሺህ ሆነ ለ3 ቀን 300 ሺህ ያው የኔ ስሌት ነው የኔ ማለት ነው። የኔ ስሌት ነው። እሺ 2000 ከሆነ ይኸውልህ 300 ሺህ የ3 ቀን ሆነ። ምግብን ጨምር። ምግብ ለ50 ሰው 100 ሺህ ብር አይበቃም? ለ3 ቀን ለሌላ ሰው ለምን ትናገራለህ እያሉኝ ነው። እሺ በቃ እኛ እናወራለን። እሺ ኦኬ ዮኒ ከቅንነት አኳያ ግን ወንድሞቼ ማርያምን ነው የምላችሁ፣ የተጨበረበረ ምናምን የለም። እሺ ጋይስ ምንም ነገር የለም። እናንተ ጌማችን እንጫወት፣ የአንድ ሰዓት ጌማችን እንግዲህ። እሺ ደስ ይለኛል። ይመቸን ደም ይመቸን። አይ ትቀጠቅጭኛለሽ። አሁንማ ባለሀብት ነሽ አባቴ። ባረገው ደም እየወዳጅ አሁንማ ባለሀብት ነሽ። ተለያየን እኮ ባረገው ትሪፕል ነው ቤተሰብ፣ ትሪፕል ነው ጋይስ። 100 ሺህ ብር ሲባል ማደነገጥኩ እንጂ አሁንማ ባለሀብት ነው። ልመለስ እንዴ? በስሜ 300 ሺህ ብር ተሰብስቦ ጥያቄ ላነሳ ግን ውሸት ነው፣ አልተሰበሰበም። እሺ ጋይስ ለማንኛውም ይህን ጨዋታ እናቆምና በግላችን እናወራለን። ታብታብ አድርጎ ይመቻችሁ። እንዳታስቀጥኝ እሺ። እኔ ደሜ ይመቸኛል፣ ከነ ምናምኑ ደሜ ይሻለኛል። አሁንማ በቅርብ ፀጉር ተሰርቶ ያለው በቅርብ ታይቶኛል። በቅርብ ፀጉር ይሰራል። እኔ እየታየኝ እዚህ በምጫወተው ጌም አሰራለሁ አይመስለኝም። ሌላ አሪፍ ስራዎች አሉ። እኔም ሳልመጣ አልቀርም። ቤተሰብ በዚህ ሁኔታ ቤተሰብ 3 አበባ በዚህ ሁኔታ እኛም 3 አበባ ፋሚሊ ሌትስ ጎ ጌድዬ አባቴ 2 ኑሩልኝ። ዶክተር ጥበቡ ኤልዬ ታንኪዩ ኑሩልኝ። ምን አሉ እዚህ ጋር የሆነ ጽሁፍ ደስ የሚላል። ቀሲስ ደምረው የኮሚሽን ስራዎች ድርጅት አላለም።
እናንተ አጻፉ እዚህ ጋር ስነ ስርዓት ላሻ ብላ አንካ ብሎኛል። ደብል ነው ቤተሰብ ዮኒ የምነግርህ ማለት ነው። ሰሞኑን አጀንዳ የነበረው አላፋት ዝማሬ ነው። አላፋት ዝማሬ ነው። ገባ አሁን አላፋት ዝማሬ ደብል ነው ፋም ደብል ለዝጋው ወጣ። አንዴ ታፕታፕ አድርጉ። መጣ ቦርጪ ይናገራል እኮ ደሜ ጌድዬ አባቴ ደሜ ይመጣል። ቆይ ላስገባ። ምን አረጉት? አስደንግጠው አስወጡት። በጌታ አስወጡብኝ፣ ወዳጄን አስወጡብኝ። ይሄ ወንድሜ ጨቅጭቀው አስወጡብኝ። የተመታችሁ እናንተም ጠይቅ ትሉኛላችሁ፣ እኔም ምላሴ አያርፍም ጠይቃለሁ። ያያ ዘልደታ ትዘርፈዋለች ያልኩ ለዘመናት ያያ ነበር የምትቅማቸው። አሁን ሌሎች ገቡ። ያያ ከባድ ቢዛና በዚህ እጥብ አደረገች። ያያ እናንትና ማን ነው ስሙ? ልደት ያያ ልደትና ማን ነው ፈለገንማ ከዚህ በኋላ አይሰሙትም። ፈለገን ወይነ በጌታ 4 ሚሊዮን በ3 ቀን ኦርቶዶክስ ብዙ ቤተክርስቲያን አላት። ምንም የሚሰራ ሌላ አላት ብዬ አላስብም። ወንጌል ነው ከዚህ በኋላ መስበክ ያለባት። በእውነት ብዙ አላት ኦርቶዶክስ፣ በጣም ብዙ ከበቂ በላይ ቤተክርስቲያን አላት። ሲስተሟን ግን በ3 ቀን 40 ሚሊዮን ብር ይሄ ምስኪን ሰው 40 ሚሊዮን ብር ተረክበውታል። ጭጭ ተመቻቸው። 4 ሚሊዮን እንግዲህ ያውም ክፍለ ሀገር ላይ 2000 ያበደ ሆቴል ነው ክፍለ ሀገር ላይ የምታገኘው። ክፍለ ሀገር ላይ በ2000 ጽድት ያለ 5 ስታር ሆቴል ነው የምታገኘው ክፍለ ሀገር። አዲስ አበባ ከሆነ ዲፈረንት ስቶሪ እና በጣም ነው የሚደንቀው። ደሜ ካለ ንገሩኝ። ደሜን እያየሁት አይደለም፣ መንቅረውታል። እመለሳለሁ። አንድ ቤተሰብ